ሰላም ቫይበርስ ሰላም ዩቲዩብ እና ቲክቶክ እንዴት ናችሁ? አለን this is the daily fundamental analysis for December 18 እና ዛሬ ከሁለት ሴንትራል ባንክ ስፒች በኋላ ከሲፒአይ እና አንኤምፕሎይመንት ሪፖርት በኋላ የጎልድ ማርኬት እንደዛ ከተቀበጠበጠና ከተገለባበጠ በኋላ የሚኖረን ቆይታ ይኖራል እና we will talk ዛሬ ምን እንደሚፈጠር ምን እንደተፈጠረ ያንዳንዱ ነገር እናወራለን። ፕላስ ነገ ደግሞ የሚጠበቅም ዜና አለ። ስለሱ ኤክስፕሌን እናደርግና የዛሬ ዴይሊ ፈንዳሜንታል አናሊሲሳችንን እናጠናቀቃለን። ሶ ዛሬ በፓውንድ ላይ ኢንተረስት ሬት አናውንስ ተደርጎ ነበር እና እንደምታዩት ጂቢፒ ዩኤስዲ የፓውንድ እንደምታዩት ፓውንድ ኢንተረስት ሬት ከት አድርጋለች፣ ግን ስትሮንግ ነው ፓውንድ። ለምንድነው ፓውንድ ጠንክሮ ኢንተረስት ሬት ከተደረገው የጠነከረው? ምክንያቱም ማርኬቱ የጠበቀ የነበረው ዶቪሽ ፌድ ነበር። ይህ ማለት 9 መራጮች አሉ። ለምሳሌ በባንክ ኦፍ ኢንግላንድ 9 ኢኮኖሚስቶች አሉ፣ ትላልቅ ሲኒየር ኢኮኖሚስቶች። እነሱ በየ6 ሳምንቱ የተገናኙ ስለ ኢንተረስት ሬት ቮት ያደርጋሉ እና የዛሬውን ከትና ኖ ከት 5-4 ነው የተሸናነፉት። 5ቱ ከት ይደረግ ብለዋል፣ 4ቱ ከት አይደረግ ተብሏል። ማርኬቱ የጠበቀ የነበረው ፕሮባብሊ 9ኙም ይስማማሉ ኦር 8ቱም ይስማማሉ። ላይክ አብዛኛው በቀላል ከት ያደርጋሉ ተብሎ ነበር የተጠበቀው። በት ያገኘው 4-5 ዲሳይዲንግ ፋክተር እንደውም ባሊ ነበረ። ገቨርነር ባሊ የአሜሪካን ፌዴራል ጀሮም ፖል እንደሆነው ቤሊ ደግሞ የፓውንድ ስለሆነ ዳቲንግ ላይክ ዲፍረንሺየቲንግ ፋክተር ሆኗል እና የፓውንድ ጠንክሮ ነበረ። ቱ ሳም ኤክስቴንት ኤክስትሪም ጥንካሬ ነበረ የጠነከረው። ቱ የባለፈው ላይክ ማክሰኞ አካባቢ ወደ ነበረው ሞመንት ነበረ የተመለሰው ኦልሞስት ማለት ነው። ይሄ የምታገኙት ሉስ እነዚህ ወደታች የወረዱት ሁሉ ማርኬቱ ኤክስፔክት ያደረገ የነበረው ላይክ ዶቪሽ ሴንትራል ባንክ ነበረ የኢንግላንድ። ዛሬ ደግሞ ሆኪሽ ከት ስለሆነ ኢትስ ኤክስትሪምሊ ቡሊሽ እና ወደፊትም የቡሊሽ ሲግናሉ ላይክ ቀጥሏል ማለት ይቻላል። ደግሞም ዶላር ድክመት ነበረው ዛሬ። የሲፒአይ ተለቆ ነበረ ከባንክ ኦፍ ኢንግላንድ በኋላ የዩሮዞን ኢንተረስት ሬት አናውንስ ተደርጎ ነበረ እና they decided to not change 2.15% ነበር። they don't change እና ፕሬዚደንት ሊጋርዴም ጥሩ ነገሮችን ስለ ኢኮኖሚ ስታወራ ነበረ። በእርግጥ ሆኪሽ ስለነበረ ሆኪሽ ከት ከፓውንድ እና ከዩሮዞን ደግሞ ጭራሽ ስትሮንግ ሲግናል ሲመጣ እንደምታዩት የዶላርን ድክመት አጧጥፎታል ማለት ነው። ግን that's not easy to say ምክንያቱም ዛሬ አንኤምፕሎይመንት ክሌምስ እና ሲፒአይ ለቆ ነበር። አንኤምፕሎይመንት ክሌም as expected ነው የመጣው። that's not a huge surprise in the market እና ማርኬቱም የጠበቀ የነበረው ይሄን ሳይሆን ማርኬቱ የጠበቀ የነበረው ሲፒአይ ነው። ሲፒአይ year over year በኦልሞስት 0.4% ወርዶ ነበር። this is extremely low። በአንዴ በጣም አስደንጋጭ የሆነ አወራረድ ነበር የወረደው። ይሄ ልክ እንደወረደ የዶላር አሴቶች በሙሉ ድክመታቸው ቀጥሎ ነበር ማለት ነው። ሶ አናውንስ የተደረገው እዚህ ነው። በሙሉ ድክመታቸው ጠቅመው ነበር፣ ግን የዶላር ቴክኒካል ዞኖቹን የተመለሰ ያው ፑልባክ መጥቷል። አይ ዶንት ኤክስፔክት ከዚህ በላይ ወደ ላይ የሚሄድ ጥንካሬ ኖት ኤኒ ታይም ሱን፣ ግን ዶላርን ኤክስትሪምሊ አድክሞታል። እዚህ ጋም የፌድ ከት ፕሮባቢሊቲ ጨምሯል። ኦልሞስት የሆነ ፖይንት ኢን ታይም ላይ 30% ለ70% ነበረ የሬት ከት ኦዱ። ሶ እንደምትመለከቱት የሬት ከት ኦድ ጨምሯል። እሱ ብቻ አይደለም፣ የ10 year yield ላይክ ወርዷል። እንደምታዩት የ10 year yieldም ወርዷል። ይሄ ምን ያሳየናል? ደካማ የሆነ ዶላርን ያሳየናል ማለት ነው። እናም እዚህ ጋር ማወቅ ያለባችሁ አንድ ነገር አለ። ነገ በጣም አስጊ ቀን ናት። ብዙ ሰዎች የሳቱት ነው።
ነገ በጣም አዝጊ ቀን ናት። አዝጊ ያደረገበት ምክንያት ነገ እዚህ ጋር ብትመለከቱት የሴንትራል ባንክ ኦፍ ጃፓን ቴንታቲቭ ይላል እንጂ ጠዋት 1 ሰዓት ነው። ጠዋት 1 ሰዓት ላይ የፖሊሲ ሬቷን ያሳውቃሉ። ይሄ የጃፓን ኢንተረስት ሬት እኛን ምን አገባን ልትሉ ትችላላችሁ። ጥሩ ጥያቄ ነው። የሚያገባን ምክንያት እንደምታውቁት ኬሪ ትሬድ የዓለማችን ትልቁ ሊኩዊዲቲ ጀነሬተር ተብሎ ይታሰባል። ፎር ዳት ሪዝን የጃፓኒስ የን ኢንተረስት ሬቱ ከጠነከረ ሪስክ አሴቶች ይወርዳሉ። የጃፓኒስ ኢንተረስት ሬት ደግሞ ከደከመ ኦር ከቀነሰ ሪስክ አሴቶች ይጨምራሉ። ሶ የነገ ዛሬ ጎልድን ላይክ ዳይሬክሽን እንዳይሰጠው ያደረገው ሪስኪ አሴቶች እነ ቢትኮይንንም ብታዩት ትንሽ የሆነ ኮንፊውዥን ውስጥም የከተተበት አንድና አንድ ነው። ምክንያቱም እሱም የገቨርንመንት የነገው በጣም ላይክ ወሳኝ ነው። በተለይ ፕሬስ ኮንፈረንስ ሪሊ ኢምፖርታንት። በዚህ ፕሬስ ኮንፈረንስ ላይ ሆኪሽ ነው የሚሆኑት፣ ዶቪሽ ነው የሚሆኑት። ማርኬቱ በጣም ይጠብቃል እና አዝ ኦልዌይስ በነገ በጠዋት ከእንቅልፌ እንደተነሳው የዚህን አናሊሲስ ሰርቼ ለእናንተ ማቀርብ ይሆናል። ለዛኔ ሊንክን ዲስክሪፕሽን እና ሊንክን ባዮ የተቀላቀላችሁ ኢንፎርሜሽኑን ከቴሌግራም ቻናሌ መጠቀም ትችላላችሁ። እና ነገ 4 ሰዓት ላይ የሪቴል ሴልስ ዳታ ከፓውንድ በኩል ይመለቀቃል እና ይሄ ፓውንድ በኩል ሪቴል ሴልሱ ከጠነከረ ኦር ቤተር ዘን ኤክስፔክትድ ካመጣ የፓውንድ ጥንካሬ ይቀጥላል እና ጂቢፒ ደግሞ ሪቴል ሴልስ ከደከመ የፓውንድ የመድከም አዝማሚያ ሊያሳየን ይችላል። ግን ማርኬቱ በሪቴል ሴልስ ላይ በደንብ ፎከስድ እየሆነ አይደለም። እናም እሱ ነገር ፎከስ አድርጉ። አሁን እዚህ ጋር ዊሊያምስ ስፒች ይኖረዋል። አንድ የፌዴራል ሜምበር ስፒች ይኖረዋል። ትላንት ወዲያም አድርጎ ነበረ። አንለስ ሂ ቶክ ሳምቲንግ አባውት ስለ ሲፒአይ መጠየቁ አይቀርም። ኒውዮርክ ሴሽን ትሬድ የምታደርጉ ሰዎች እባካችሁን እየተጠነቀቃችሁ እላለሁ። ምክንያቱም 10 ተኩል ላይ የሚኖረው ስፒች ያው ኒውዮርክ ኦፐን አካባቢ ላይም ስለሚሆን እጅጉን የሆነ ቮላቲሊቲ ሊያስከትል ይችላል። እናም ይሄንን ቮላቲሊቲ ለመከላከል ትንሽ ስለ ስፒቹ ሪላይዝ ብታደርጉ ይሻላል ብዬ እሞክራለሁ እና ሳምንቱን በኤግዚስቲንግ ሆም ሴልስ እና በኮንሱመር ሴንቲመንት ይለቀቃል። ማርኬቱ በእርግጥ እነዚህ ዳታዎች ያያል፣ ግን ሙቪንግ ፋክተር ይሆናል ተብሎ አይታሰብም። እናም ይሄ ነው ዛሬ የጎልድ የተዘበራረቀበት ምክንያት። እጅጉን ለማስረዳት ባይቀልም ይቀላል ብዬ እንትን ባልልም እንደምታውቁት 1 ዲሴምበር ነው። 2 ጎልድ ኦል ታይም ሃይን እንዳያልፍ የነገ የሴንትራል ባንክ ኦፍ ጃፓን ስፒች ትንሽ ማተር ያደርገዋል። ምናልባት ነገ ሆኪሽ ከታየ የጎልድ ኦል ታይም ሃይ የመስራት ፕሮባቢሊቲው ኤክስትሪምሊ ሃይ ነው። እንደምታውቁት በሲኦቲ ሪፖርት ጠዋት ላይ እንደምናየው ከብሉምበርግ ከዴቭ ወስደን ማርኬቱ ኤክስትሪምሊ ቮላታይል እየሆነብን ነው እና እዚህ ጋር ኔት ሎንግ የሆኑት ኮሜርሻሎች ናቸው እነማን ናቸው የሚሉትን በጣም መጠበቅ አለበት። ዛሬ ያው ጎልድ ትንሽ ቮላቲሊቲው ከዚህም የባሰ ሊሆን ይችላል ነው የምለው። ፕሊዝ ቢ ኬርፉል፣ እጅግ በጣም ቢ ኬርፉል። ግን የዶላር ድክመት የሚቀጥል ይመስላል። የዶላር ትንሽ ሪባውንድ ነው እንጂ የሚሆነው I don't think price actually የምርም ሪቨርስ አድርጎ የሚሄድ ምክንያቱም there is no fundamental biases of it and ይሄ ያው ቲፒካል ሪቴስት ለማድረግ የሞከረው ሙከራ ነው የሚሆነው እንጂ አዲስ ነገር የለውም። እናም ጎልድ እንደምታዩት ኦልሞስት 4400 ፒክ ሊያደርግ ነበረ። ፊውቸርስ ማርኬት ላይ ኦልሞስት ሂት አድርጓል ማለት ይቻላል 4400 ግን ከኦል ታይም ሃያችን ለጥቂት ነው እንትን የተሸዋወደው። ስለዚህ ነገር አናውንስ እናደርጋለን፣ በደንብ ስለብዙ ነገር እናወራለን። ይህም የሆነው በአርብ ዕለት በሚሆነው የፈንዳሜንታል አናሊሲስ ናውሌጅ ነው የሚሆነው። እዚህ ዩቲዩብ ላይ ያላችሁ ይሄ ነው ዛሬ የተፈጠረው።
ላይቫችን ላይ ገብታችሁ ቴሌግራም ላይ ጆይን እያደረጋችሁ አዳዲስ ትኩስ